መልክሽ ብቻ ሳይሆን ልብሽ ራሱ በጣም ነው የሚያስገርመው። ደግነት ያስገርመው አይደል? በጣም ስለ ቢኒ ምን እንዳፈቀርኩት ዞር በይልኝ አንዴ። ቢኒያም ለመጀመሪያ ጊዜ በጣም ጮህብኝ። እኔ የተሻለ ሐሳብ አለኝ። አንቺ ሴቱ ያምሻል እንዴ? ቆይ ሰላም እንደሆነ አትፈልጊም እንዴ? ምንድነው እንደዚህ በቁም መሽተት? እሱን አወራንበት አይደል እንዴ? ዝበንቺ ይጠራሽ የለም። በዚህ ድግስ ለሊት ምን ትሰራለሽ እዚህ? ደግሞ ይሄ ማን ሻንጣ ነው? ያንቺ ሻንጣ ነው ልዕልት። እንዴ የኔ ማለት ምንም እየገባኝ አይደለም። አንቺማ በደንብ ገብቶሻል። እኔ ነኝ ያንቺንና የእናትሽን ተንኮል ሳላውቅ የኖርኩት። አሁን ግን ሁሉ ነገር ገብቶኛል። ሁሉንም ስትይ? ስለ ሁሉም ነገር ልዕልት፣ ስለ ፋይሉም ጭምር። አሁን ከቤት ውጭልኝ። በቅርቡ ደግሞ እስር ቤት መጥቼ እንደምጠይቅሽ በጣም እርግጠኛ ነኝ። ማኪ እኔ እኮ ምንም አላደረኩም። አንድ አዳምጪኝ በእናትሽ። ብዙ ነገር ደብቀሽኛል ልዕልት። ቆይ እኔ እኮ ስለ ቢኒ ያልነገርኩሽ ምን ነገር ፈርቼ ነው? ስለ ቢኒ ምን እንዳፈቀርኩት። አንቺ ውሻ እገልሻለሁ። እሺ እገልሻለሁ። ትሰሚኛለሽ? የዋ መስለሽ ህይወት ላይ ተጫወትሽብኝ። አሁን ግን በፍጹም እየሰማሽ ነው አይደል? ፍጹም አልለቅሽም። የዋ መስለሽ እገልሻለሁ። ተረጋጊ። እንዴ ቆይ ምን አይነት ማይተሽ ነው? የሆነች ጭራቅ ሴትዮ አነቀችኝ። በቃ ተረጋጊ። አዲስ ቤት ስለሆነ ነው የሚሆነው። በቃ ተረጋግተሽ ተኝ። ይሆናል። በቃ ተኝ በቃ። እሺ ተኝ በቃ አንቺ። እሺ ህይወት እንዳሰባት ሳይሆን እንደ ራሷ ነው የምትሄደው። ለዛ ደግሞ የኔ ህይወት ምስክር ናት። እስኪ እኔን ተመልከቱ። ከኖርኩበት የመጣሁት ቤተሰቦቼን አገኛለሁ፣ ከነሱ ጋር ጥሩ ህይወት ይኖረኛል ብዬ ነበር። ግን ምን ያደርጋል፣ አግኝቻቸው ሳልጠግብ ወንድሜን በሞት አጣሁት። ቆይ ማኪ አታግዥንም እንዴ? ቆይ አንዴ ልጨርስ እናግዝሻለሁ። እየደከመ እኮ ነው። ለምን ትንሽ አታርፈሽ? አይ ደህና ነኝ። እንዴት እንደዚህ ልትቻለች? ደግሞ የሚያሳዝን ነገር አለ። አሁን መርጣ አባቷን ጥላ ስለመጣች ሆናለ። አይ በጭራሽ ማኪ በውሳኔዋ አትሳሳትም። ከአባቷ እኔን መርጣለች ይመስልሃል? ለምንድነው ቢኒያም እንደዚህ የሚወጣው? እንጃ ምናልባት ስራ ስላለብሽ ይሆናል።
ይሄ የተረገመ ቤተሰብ ብቻዬን አስቀረኝ። ብቻዬን በዛለው ስል ባዶ አደረጉኝ። ወይኔ ሸዋንግዛው፣ ወይ አለመተዋወቅ። ቆይ አሁን ባዶውን ነው ምንም የለውም ቢባል ሸዋንግዛው ማን ያምናል? ለነገሩ እኔ ነኝ ጥፋተኛው። ይበለኝ፣ እኔ ነኝ የተልፈሰፈስኩላቸው። ግባ። ሰሞኑን መጠጥ እያበዛ ነው አለቃ። ለምን አላበዛ? ለምን አልጠጣ? አላውቅም አለቃ። ሮቤል፣ ምን እንደሚሰማኝ ግን ታውቃለህ? ምናልባት ብቸኝነት። ልክ ነህ። እድሜ ለተረገመ ለዛ ቤተሰብ ብቸኛ ሆኜ። ግን አትሳሳት፣ ብቸኝነት አይደለም የሚሰማኝ፣ መሸነፍ። መሸነፍ ታውቃለህ። ግን መሸነፍ አልወድም። ለማንኛውም ተዘጋጅ አለቃ። ለምኑ ነው የምዘጋጀው? ለሁሉም ነገር ለማሸነፍ፣ ለበቀል፣ ለቢዝነሳችን፣ እንደገና ደግሞ ለመስራት። አለቃ ጥያቄ አለ? ከየትኛው ጠላታችን ነው የምንጀምረው? በጣም ጥሩ። ከዛ እጅ ነጋሽ ከሆነ ጠላት ቢኒያም ጋር። ማኪ እዚህ ነበርሽ እንዴ? ማን ጋር እየደወልክ ነው? ጓደኛዬ ጋር እየደወልኩ ነበር። በሰላም እንደዚህ ፈለካቸው? አሁን የምልሽ እንዴ ለኔ ነው እንዴ ሙዚያ ያመጣሽው? አዎ ትንሽ የደከመ ስለመሰለኝ ቀለል እንዲልክ ብዬ ነው። ቆይ ለምንድን ነው እንደዚህ የምታይኝ? መልክሽ ብቻ ሳይሆን ልብሽ ራሱ በጣም ነው የሚያስገርመው። አንተ ደግሞ ልብ የሚያቀልጥ ምላስ አለ። እኔ የምልሽ ማኪ፣ ወይ ግን እርግጠኛ ነሽ ቦርሳ ነሽ? አባዬን ጥሎ ስለመውጣት ነው የምታወራው? ያው እኔን አስበለጠሽ ከአባትሽ ቤት መውጣትሽ ያው ምናልባት ሳታስቢ የወሰንሽው ውሳኔ ነው ብዬ ነው። ከዚህ በላይ ምንም አትበል በቃ ቢኒ። ምክንያቱም አሁን ላይ አንተም ልልትም ቤተሰቦች ይሆናችኋል። በዛ ላይ ደግሞ በውሳኔ አልጸጸትም። አስባ የምትወስን ሴት እንደሆንሽ አውቃለሁ። ጥለሽ ወጣሽው ቤት አባትሽ ብቻ አይደለም የእናትሽን ንብረት ነው። ስለዚህ ምቾትሽን ጥለሽ ወጣሽው እንጂ ደግሞ እንደምታየው ነው። አውቃለሁ ቢኒ፣ ሁሉም ነገር እንደለመድኩት ላይሆን ይችላል፣ ግን ደግሞ ለምደዋለሁ። ቆይ አንተ እየጨነቀ ያለው እንዴት ኖራለሁ ብለህ ነው እንዴ? አዎ ማኪ፣ እኔም ብለሽ መጣሽው። ስለዚህ ምንም ነገር እንዲጎልብሽ አልፈልግም። አታስብ ቢኒ፣ ያን ያክል የማስቸግር ሴት አይደለሁም። ደግሞ አንተ ከጎኔ ያለ ሁሉንም ነገር ለምደዋለሁ። በጣም ቆንጆ ነሽ። ምን ነው ቆንጆ? ልብሽ፣ እነዚህ አይኖች፣ ፀጉርሽ። ወይ ረበሽኩ እንዴ? ኧረ በፍጹም። ቆይ ልትሄጂ ነው እንደዚህ የለበሽው? እኔም እሱን ልነግራችሁ ነበር አመጣጤ። አባዬ ልፈልገው ልሄድ ነው። አብረንሽ እንምጣ እንዴ? አይ እኔ ራሴ ሄዳለሁ። ደህና ዋሉ። በቃ ደህና ዋይ። ቆይ ኪዳኔ ጠፍቶ ነው? ምን ኪዳኔ ነው ያልሽው? አባዬ ማለት ቀረ ማለት ነው? የወንድሜ ግድያ ውስጥ እጁ ያለ ይመስለኛል። ከጠረጠርኩት ሰው ጋር ከአንድም ሁለቴ ነው ያገኘሁት። የወንድምሽን ገዳይ እናገኘዋለን። አቶ ኪዳኔ የሚሆኑ ልዕልት። ልዕልት እዚህ ጋር ምን አመጣት? ቆይ ልዕልትን ታምኛታለሽ? በጣም በተለይ ደግሞ አሁን። ቆይ አንተ አታምናትም እንዴ? እኔ እንጃ። እመነኝ ቢኒ፣ እሷ ምንም አታውቅም። በላውን አርፈ ሙዝህን ብላ።
እሺ እመነኝ ቢኒ፣ ታምነኛለህ። ምን ነው አልማዝ፣ ችግር አለ እንዴ? ምንድን ነው ያልከኝ? ችግር አለ ወይ ብለን የጠየቅከኝ? አዎ የሆንሽው ነገር አለ። ቆይ በሰላም ነው ያለንበትን ነገር ተመልከት እስቲ። ያንን ሁሉ ንብረት ሀብት አጥተን እኔ እናንተ ይኸው እዚህ ባዶ ቤት ውስጥ ብቻችንን ቀርተናል። አልማዝ የእጄን ያገኘሁት። አዎ አንተ እጅህን ያገኘኸው፣ ግን እኔን ተመልከተኝ። ያቺ የምትረዳን ልጃችን እንኳን ጠላታችን ሆናለች። አይናችንን እንኳን ማየት አትፈልግም። ቆይ ምንድን ነው የምናደርገው? ኪዳኔ የምንበላው ነገር እኮ የለንም። የሆነ መፍትሄ መፈለግ አለብን። እንዴት አረፈድክ? ዛሬ ደግሞ ሰላምታ የለም እንዴ? ለምንድን ነው የጠራሽኝ? አይ ለምን? ዝም ብለሽ ነው? ቆይ ዛሬ ምን ሆነሃል? ከዚህ በፊት ራስ አይደል ካላገኙሽ እያልክ የምታስቸግረኝ? እሱ በፊት ነው። አሁን ነገሮች ተቀይረዋል። ቆይ ሸዋን ግዛው ስለተፈታ እሱን ፈርተው ባልሆነ ይመስለኛል። አንቺ አትፈሪውም። ለምን ቢባል ሸዋን ግዛውን አታውቂውም አንቺ። ያን ያክል እኮ አላውቀውም፣ ግን እኔ እናንተ መገናኘታችን በምን ያውቀዋል? እኔ እኮ የሆነ ነገር ደስ ብሎኝ እንጂ ያለ መገናኘት እንችላለን። ቆይሽ እሺ ምን ቀረህ ሌላ? የሆነ ነገር ደስ ብሎሻል? አዎ ለራሴ እስኪገርመኝ ድረስ መገናኘት እንችላለን። ቆይ ሸዋን ግዛው ቢያውቅብህ ማን ይነግረዋል? ግን አንድ ነገር ልነግርሽ ነው። በአሁኑ ሸዋን ግዛውን አትችሉት። ቆይ ምንድነው? ምን እያሰበ ነው? በቃ ተው፣ የሆነ ቦታ ደርሰኝና እንመለሳለን። ጭራሽ በእውነት በቃኝ። ማን የደወለው? ቢኒ ሰላም ነው? ጓደኛ እኮ አንተ አርችሉ ታቆይ አልቆይ ማን ደውሎለት ነው እንደዚህ ተናገረ? ለምንድን ነው ስልክ ማታነሺ? ምን ላድርግ? ስልኬን ጥዬ ወጥቼ ነበረ። እሺ ቆይ አዲስ ነገር አለ? ምንም አዲስ ነገር የለም ቢኒ። ምን እንደማደርግ እንኳን ግራ ገብቶኛል። አውቃለሁ። ትንሽ ጊዜ ብቻ አስጨምሽ። ምንም የሚያስጠብቀን ነገር የለም። አንድ ሌሊት እንኳን አርመዳቲ ሁሉንም ነገር አውቀዋለሁ። በቃ እባክሽ እኔንም ተረጅኛ። ማናት የምትረዳ?
ተደብቀሽ እየሰማሽኝ ነው? መልስልኝ ቢኒ፣ እየጠበቅኩ ነው። ማናት የምትረዳ? ተደብቀሽ እያዳመጥሽኝ ነበር ወይ? አሁን ነው የመጣሁት። ቆይ ጥያቄ ላለመመለስ ነው የተቆጣ ያለው? አሁኑ መልስልኝ። ማናት ተወራት የነበረችው ሴት? ማኪ አታውቂያት? አላቃትም። እስኪ ማን እንደሆነች እና ስልክን አምጣ። አታውቂያትም አልኩሽ እኮ ማኪ። ዞር በይልኝ አንዴ። ቆይ እናትሽ እዚህ ሰፈር ነች አይደል? አልተሳሳትክም። ቤተሰቦቼን ለመጠየቅ ነው የመጣሁት። እና ምግብ የገዛ ነው ለነሱ ነው? አዎ ለነሱ ነው። ምግብ ከበልኩ 2 ቀናቸው ነው ብዬ ነው። ደግነት ያስገርም አይደል? በጣም ምን አይነት ደግ ሴት ነሽ። ልትፈርድብኝ አትችልም። እኔ ግን ቤተሰብ ቢኖረኝ ምንም ቢያደርጉኝ እንደዚህ ያላረጋቸው። ቆይ አንተ ቤተሰብ የለክም እንዴ? ስለሱ ማውራት አልፈልግም። ምንም ማለት አይጠበቅብም። የነገርክኝ አንተን ለማንበርከክ በቂ ነው። ምን ነው ዝም አልሽ? አይ ምንም በቃ እዚህ ጠብቀኝ። ስንት አይነት ሰው ነው ግን ያለው? ወይ ጉድ! ለይስታለ ለቤት ልጄ ልልት መጣሽ እንዴ? ምንድነው እንደዚህ በቁም መሽተት? ምን ላድርግ የኔ ልጅ፣ ቀን ሙሉ ስለ ቤቱ ሳብሰለሰል ነው ያልኩት። በዛ ላይ እኔና አባትሽ እህል ከበላን 2 ቀን ሆኖናል። ምንድነው ልልቴ? እኔ እንደናንተ ጨካኝ አይደለሁም። የሚበላ ነው ምግብ ይበላ። ልልቴ ነይ እንጂ ቢፈኛም ወይ ላጉርስ ሸኔልኝ። እስቲ መጀመሪያ እናንተ ጠጋቡ። ስትታዩ 2 ቀን ብቻ ሳይሆን እድሜ ልካችሁን ያልበላችሁ ነው የምትመስሉት። ያው ትንሽ እርቦን ስለነበር ለዛ ነው። ጋሽ ኪዳኔ ስለ ረሃብ ማሰብ የነበረበት እኔ ላቤን ጠብ አድርጌ የሰራሁትን ቤት በቁማር ስታስበላው ለማንም ስትሰጠው ነበር። እሺ እሱን አወራንበት አይደልን? ዝበንቺ ይጠራሽ የለም። እህቴ እባክሽ ልጄ፣ በበድልሽ ምንም ባደርግሽ እናትሽ እኮ ነኝ። ትሰማላችሁ? እኔ አሁን ይሄን ንዝንዝ ለመስማት አይደለም የመጣሁት። ችግር ተፈጥሯል። ሰላም አይደለም እንዴ ልጄ? ቆይ ያደረጉሽ ነገር አለ? ችግር አለ እንዴ? ተረጋጋ፣ ደህና ነኝ። ታዲያ ምንድነው የተፈጠረው የኔ ልጅ? ሸዋን ግዛው ተፈቷል። ምን? አዎ ደግሞ ሁላችንም ከቤት አባሮናል። ከቤት በመውጣቴ በጣም ደስ ያለሽ ትመስያለሽ እማዬ። አይዞሽ፣ ያንቺም ሆነ ሸዋን ግዛው ደስታ ለጊዜው ነው፣ አይቆይም። ቆይ ያ የተረገመ ሰውዬ ሁላችሁ ነው ያባረራችሁ? ማኪንም? ለዚህ እኮ ነው የማራራላችሁ። ከኔ ይልቅ የዛች የማኪ ጉዳይ አሳሰበ አይደለም? ላስታውስክ፣ ማኪ ያንተ ልጅ አይደለች፣ የጠላት ልጅ ናት። ደግሞ እሷም ቢሆን ከቤት ተባራለች። እሺ አሁን የት ነው ያላችሁት? ለጊዜው እኛ የሆነ ቦታ አግኝተናል። አሁን እኔ እዚህ የመጣሁት እዚህ እንዳላችሁ ማንም ሰው እንዳያውቅ ብዬ ነው። ካወቁ ግን ለሚመጣባችሁ ነገር እኔ ተጠያቂ አይደለም።
ቆይ ግን የምር የጠየኩት ነገር ይሄን ያክል ያናድዳል? ቢኒ ላይ እንደዚህ ሲሆን አይቼው አላውቅም። ቆይ ማን የደወለለት? ቆይ ፍቅረኛ አለው እንዴ? ውይ ምን አይነት ሀሳብ ነው የሚመጣብኝ? ቢኒያም በጭራሽ አያሸኝም። እሺ ቆይ ታዲያ ማነች የደወለችለት? እንዲህ የሚያስጨንቀኝ እኮ ቢኒያምን ማጣት መፍራቴ ነው። ቆይ ለምን ሄጄ አላናግረውም? ይቅርታ መጠየቅ ካለብኝ አደርገዋለሁ። እንደዛ ነው የሚሻለው። አሁን ምናልባት ተናዶልኝ ይችላል። ቆየ ልትሄድ ነው? ስራ ፍለጋ። የምታወራውን ታውቃለህ? የት ነው ስራ የምትፈልገው? አላውቅም፣ ግን በዚህ ሁኔታ መቀጠል አልችልም። ማን ነው አንተን በዚህ እድሜ የሚቀጥርህ? በየትኛው ሙያ? እና ልጅሽን እየጠበቅን በራብ እንድንሞት ነው ፍላጎትሽ? አልወጣኝም። እኔ የተሻለ ሐሳብ አለኝ። ምንድነው? ተናገሪ። ቆይ ለምን ሸዋን ግዛው ጋር ሄደ ስምምነት አትፈጥርም? አንቺ ሴቱ ያምሻል እንዴ? ቆይ ሰላም እንደሆነ አትፈልጊም እንዴ? ትሰማኛለህ? እየተራቡ ሰላም የለም። ለመጨረሻ ጊዜ ልንገርሽ፣ ድጋሚ ያንን ስህተት አልሰራም። ድጋሚ ወንጀል ውስጥ መግባት አልፈልግም። አሁንም ይህን ስራ ብሰራ ልዕልቴ አትለቀኝም። በስንት መከራ የተላቀኩትን ስራ ድጋሚ ስራ አትበይ። ኪዳኔ፣ ይሄ ሁሉ መከራ የመጣብን እዚህ ሁሉ ጉድ ውስጥ የገባ ነው ባንተ ነው። አሁንም ከዚህ መከራ ልታወጣን የሚገባ አንተ ነህ። ምን እንደምልህ አላውቅም፣ ግን በጣም አመሰግናለሁ። ታውቆሻል። በጣም ጥሩ እየሆንሽልኝ ነው። ከረጅም ጊዜ በኋላ የሆነ የሚረዳኝ ሰው ያገኘሁ ነው እየመሰለኛል። እንዳትሳሳች፣ ጥሩ ሰው እንዳልመስልሽ። ግን ስትታይ ጥሩ ሰው ትመስላለህ። የምርሽን ነው? ግን ጥሩ ሰው መስላለሁ? ለምን እንደሆነ አላውቅም፣ ግን የምትገዳኝ አልመሰለኝም። ሄሎ ሄሎ አለቃ፣ የት ነው ያለኸው? እዚህ ማለት ሰፈር። እስክትደውልልኝ እየጠበቅኩ ነው። አሁን ስማኝ፣ አትንተባተብ። ያ ኪዳኔ ተብዬ ሰውዬ ፈልገ አሁኑ ነው አምጣል። እሺ አለቃ፣ አመጣለሁ። አዎ አሁኑ ነው አምጣል ይመስለኛል። ስራ ታዘዝክ። በቃ እኔ ልሂድ። እኔ የምልሽ ግን ወይኔ እጠይቅሻለሁ እያልኩኝ አባትሽ የት ነው? ቅድም የሄድንበት ቤት ነው እንዴ? አዎ እዛ ነው። እሺ በቃ በልሽ። ቻው። እሺ አቶ ሮቤል፣ በል አሁን አባቴን ወስደህ ለአለቃ ካስረክበው። ከዛ እኔ መጥቼ እንደተጎዳው አለቃቅስብሃለሁ። ጀብደኝነት ግን ለራስክ ለማረጋገጥ ስለምትፈልግ ታግዘኛለህ። እንጅል እንዴት ነህ? ሰላም ዋላችሁ? ሰላም ነው። እንዴት ዋልክ? አለሁ። እኔ የምልህ እዚህ እናንተ ጋር ስራ ይኖራል? ምን ለአንተ ነው? አዎ ለእኔ ነበር። የስራ ልምድ አለ? የለኝም። በእርግጥ እለምዳለሁ። አይ የስራ ልምድ ከሌለማ ምን ታደርጋለህ? በቃ መልመድ አለብህ፣ ወይ ደግሞ ሙያ ሊኖር ይገባል። ኧረ እባክህ፣ ኧረ እባክህ እንደምንም ብለህ ፈልግ። ኧረ ሂድልን በእናትህ። የለም በጣም ተቸግሬ ነው። ኧረ እባክህ የለንም አይደለም። ሰላም ለዚህ ቤት። ምነው ዛሬ ሰላምታም የለም እንዴ? እንዴት ዋልሽ ቢኒ? ቆየሁ እንኮ ነገር አለ እንዴ?
ማለቴ እንደዚህ ስትሆን አይቼ አላውቅም። እስቲ አንድ ጥያቄ ልጠይቅሽ። እሺ ጠይቅ። ከመቼ ጀምሮ ነው አንቺ እንደዚህ ተቀየርሽው? እኔ እስከማውቀው ድረስ መቼ ነው እንደዚህ ለሰው አስባ ሌሊት እንደዚህ ተጨነቀችው? እስቲ መልሽልኝ። አንተ እኮ አታውቀኝም ቢኒ። አላውቅሽም ሌሊት። አሁን እናንተ የተገናኘው በክፉ ሰዓት ነው። እንደውም ክፉ ባልሆን ነበር የሚገርመው። ማለት እስቲ አንድ እንኳን በእኔ ቦታ ሆነ አስበው። ስንት ዓመት ሰው ቤት ገረዶኝ ቤት አጽድቼ ያገኙትን ገንዘብ አባቴ በቁማር አስበላው። እሱም አልበቃ ብሎ የምወደው የልጅነት ፍቅሬ እንደዚህ መሆኔን አይቶ ሌላ አግብቶ ወለደ። አይ ቢኒ ክፉ ነው ያልከው? አንድ ልጅን ተስፋዬን በልጄ በኩል ባገኘው እሱንም አጣሁት። ይገባኛል ሌሊት፣ ቀላል ነገር አይደለም ያሳለፍሽው። እኔም በአንቺ ቦታ ብሆን ደግሞ ምን እንደማደርግ እራሱ አላውቅም። አሁን ሁሉንም ነገር ለመተው ወስኛለሁ። እያንዳንዱ ያደረጓቸው ነገሮች እንዳለ ይቆጩኛል። ግን በነኝ ቢኒ ከዚህ በኋላ አንዳችን መጥፎ ነገር አታይብኝም። እኔንም ተረጅኛል ሌሊት። እንዴት ቆይ በአንዴት ሁሉ አምንሻለሁ። በቃ የሚያጠራጥር ነገር እስካላየሁ ድረስ ላምንሽ እሞክራለሁ። ከኔ አንዳችን የሚያጠራጥር ነገር አታገኝም። እስቲ አሁን ደግሞ ከዛች ከተረገመች ፍቅረኛ ምን እንደተፈጠረ እናውጣ። አመሰግናለሁ። በቃ እንልተኛ። እንደምን ዋላችሁ? እግዚአብሔር ይስጥ። አይ ለምን አይደለም የመጣሁት። እና ለምንድን ነው? ስራ ፈልጌ ነበረ። ስራ? አዎ። ኧረ ለእርሶ የሚሆን ስራ የለም። ሂድልኝ እባክህ። እኔ ተቸግሬ ነው። ሂድልኝ አልኳህ። ግቢ። የሆነ ቦታ ክተተኝ እባክህ። ቦታ የለም። አታሰማም እንዴ? ነይ ግቢ። ነይ ወደዚህ። አሰማም እንዴ? ማንም እንትን እያለ እና ቆይ ላድርሰው። ስንት ትወስዳለህ? ዋጋው ችግር የለም። ኧረ ስንት ደስ ያለሽን ትከፍያለሽ። ስንት ንገረኛ። ደስ ያለሽን ችግር ኧረ የለውም። ስንት? ኧረ እኔ መስራቴን ብቻ ነው የምፈልገው። ኧረ ደከመህ ትመስላለህ። ስንት ይሁን ንገረኝ። ችግር የለውም። ስንት እንደሆነ ሳትነግረኝ? ችግር የለውም። በቃ እዚህ ጋር ነው ባ። እሺ ተባረክ። እሺ ስንት ልክፈል? ደስ ያለሽ እስቲ ግባ። እንጀራ ነገር ብላ። አይ እንጀራ ይቅርብኝ። ኧረ ግባ። ይቅርብኝ በእውነት ብር ብቻ። እሺ ያው አይገባም ነበረ። ያው እንግዲህ አንተ አሳዝነኸኝ ነው። እሺ አመሰግናለሁ። ተባረክ። እሺ ግባ ቢኒያም። ይመስለኛል እኔን ሳይሆን ቢኒያም ነው እየጠበቅሽ ያለሽ አይደል? ስትገቢ አላየሁሽም ነበር ለዛ። ታዲያ ከነበረሽ በጣም። ኧረ እኔ እንደዛ አላልኩም። እንደውም ስለ ውሎሽ ትነግሪኛለሽ። ግን ከኔ የበለጠ አንቺ ብዙ ነገር የምትነግሪኝ ይመስለኛል። ቆይ ኪዳኔን ማለት አባዬን አገኘሽው? አይ አላገኘሁትም። እስካሁን እሱን ስፈልገው ነበር። በእርግጠኝነት ደህና ነው የሚሆነው። ያው ምን እየሰራ እንደሆነ ማን ያውቃል? የት ሄደ ይሁን? ቆይ እኔም ተጨነኩ እኮ። እሱን ታዩና ከቢኒያም ጋር ምንድን ነው የተፈጠረው? አስታወቀብን? እኔ ስወጣላችሁ ፍቅራችሁን ትቀጫላችሁ ብዬ ሳስብ ጭራሽ ተዘጋግታችሁ ትጠብቁኛላችሁ። ቆይ ምን ተፈጥሮ ነው? ቢኒያም ለመጀመሪያ ጊዜ በጣም ጮህብኝ። የምር ቢኒ ጮህብሽ እንዴ? ቆይ ምን አድርገሽ ነው? አላውቅም። መጀመሪያ እየተጫወትን ነበር። ከዛ ሲደወልለት ተደናብሮ ወጣ። ቆይ አንቺ ፊት ለምን አላወራም? ከአንቺ የሚደብቀው ነገር አለ ማለት ነው? አላውቅም። ስደርስበት ግን ተረጅኝ እያለ ነበር። እኔን ተረጅኝ እያለ? ያውም ሴት ናት። በዛ ላይ ደግሞ ስሜቱ ራሱ በጣም ተረባብሾ ነበር። ማኪ እርግጠኛ ነሽ? የሆነ ስሜቱ ተረብሾ ነበር? እኔን ሲያኝ ግን ደህና ለመሆን ለማስመሰል ሞከረ። የኔ ቢኒ ቆይ
ምንድነው የምትደብቀው? ምን አልሽ ልዕልት? አይ ምንም። እሺ ከዛስ? ከዛ በኋላ ለምን ተደብቀሽ ሰማሽን ብሎ በጣም ተናደደ። ገባኝ። ይመስለኛል ያንቺ ጥፋት ነው። እንዴ ምንድነው የኔ ጥፋት? ያው ወንዶች የምትጠራጠራቸውን ሴቶች አይወዱም። አስበሽዋል? አንቺ ታማኝ ሆነሽ ቢኒያም ይጠረጥርሽ? ውይ እሱስ እውነትሽን ነው፣ ይከብዳል። ግን እኮ ነው ያልጠረጠርኩትም ጠየቅኩት እንጂ። እሱ መሰለዋ። አዎ ልዕልት ልክ ነሽ። በቃ አሁን ነው ሂጂ ይቅርታ አልጠይቀው። ቆይ አንቺ ተረጋጊ፣ እኔ ሂጅ አወራዋለሁ። ፈቃደኛ ከሆኑ መጥተው ሁለታችሁ ብቻ ታወራላችሁ። ልዕልት አመሰግናለሁ። እንደዛ ማለት አይጠበቅብሽ። አንቺ ምን ሆነሽ ነው ፊት ለፊት የምትቆሚው? ይቅርታ አስደነገጥኩ እንዴ? ይቅርታ እኮ ጥሩ ስሜት ላይ ስላልነበርኩ። አይ ማኪ ካወርታኝ ነው የመጣሁት። ማኪ? አዎ መቼም እንደዚህ የተረበሽከው በሷ ምክንያት ነው አይደል? አዎ በሷ ነው። እሷን በጣም ከፍቶታል። ልዕልት እኔ እኮ አውቄ አይደለም። አንድ ነገር አትርሳ፣ እሷ ለኛ ብላ ነው እዚህ ያለችው። በተለይ ደግሞ ለአንተ ብላ። ልዕልት እሱን አልረሳሁትም። መርሳት የለብህም ታውቃለህ። ደግሞ ማኪ ቂም የምትይዝ አይነት ልጅ አይደለችም። አሁን ቶሎ በልና ይቅርታ ጠይቃት። እንደሱ አትይኝ። አሁን ቶሎ ብለህ ተነስ ተነስ። ማኪ ወይ ለቀደሙ ነገር ይቅርታ አድርጊልኝ። አይ ችግር የለውም። ደግሞም እንኳን አንተ ብቻ አላጠፋም፣ እኔም አጥፍቻለሁ። ለእኔም ይቅርታ አድርግልኝ። ይቅርታ በሉ በዚህ ደስታችሁ ላይ ጥሩ እራት እንድትበሉ እኔ ቆንጆ ምግብ ስራላችሁ። ላግዝሽ? አይ አያስፈልግም። አሁን ጊዜ እናንተ ነው። እውነት ለመናገር ግን ልዕልት በጣም ያስገረመችኝ ነው። ነግሬ ነበር እኮ እንደዚህ እንደምቀጥል ተስፋ አደርጋለሁ። እሷን ተዋትና ስለኔና ስለአንተ ብቻ እናውራ። እሺ እሺ እኔ ቢኒ ማን እንደሚረዳህና ምን እንደምትደብቅ እስቲ እንዴ ጭራሽ ፓስወርድ የለውም። እስቲ መጨረሻ ከማን ጋር እንደተደዋወልክ እስቲ እናረጋግጥ። ከዚህ በኋላ ግድ የለውም ማለት ቅድም እኮ መተንፈስ እያቃተኝ ነበር። ካጠገብ የነበረ ነው። ከዚህ በኋላ አራቅ ብትይኝ ራሱ አልቅ ይሻላል። ቢኒ ቆይ እንዲመጣው። ወዴት ነው? ውሃ ላምጣ ጠማኝ። ያምጣልሻለሽ። እሺ